ወይዘሮ ሀረግ ወይዘሮ ሰላም አንድ የምነግርሽ ነገር አለ። አቤት። እሺ ወይዘሮ ሀረግ ቀጥይ። ምን ነበር ጉዳይሽ? ያው ይሄን ነገር ቃል የምትፈልገው አይመስለኝም። ማለትም ደስ አይላትም። ግን አንቺ ደግሞ የግድ ማወቅ ያለብሽ ነገር አለ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የወይኗ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። አደራ ድራማን እንግዲህ የተወሰነ ጊዜ አላስተላለፍኩላችሁም ነበር። ዛሬ ግን በሱ ተመልሻለሁ። በክፍል 63 መጥቼላችኋለሁ። እንግዲህ የቃልዬ እናት ወይም ደግሞ የቃልዬ እውነተኛ ወላጅ እናቷ መታለች። እሷም ወይዘሮ ሀረግ በምታዩት መልኩ እንግዲህ አይኗን እያጉረዘረዘች በጣም ኃይለኛና ለእውነት የምትሞት አይነት ሴት ነች እና በዚህ መልኩ መታ አስጨንቃታለች። እንግዲህ ያው ቃልዬ በቃ ገንዘብ ከመውደዷ የተነሳ እናቷን የአእምሮ በሽተኛ ናት ብላ እስከ መካር ደርሳለች። ከዛም አልፋ ተርፋ ደግሞ እናቷን ደግሞ የብቻዋ የምታሳምንበት እሷን ሆዷን የምትበላበትን መንገድ ፈልጋ ደካማ ጎኗን ፈልጋ እንግዲህ እናቷን በደካማ ጎኗ ገብታ አሳምና ከቤት አባራት ነበረ። እያለቀሰች ነበር የወጣችው። ነገር ግን ሳሚ እያለቀሰች ስትወጣ ስላገኛት ሀረግዬ ምን ሆነሻል አላ። እሷም ተወኝ እባክህ እንዴ ብላ ልጄ እኮ አሳዘነችኝ። ካሁን በኋላ እኔ ልጅ የለኝም፣ ልጄ እኮ ሞታለች ምናምን ብላ ድጋሜ ወደ እሷ እንደማትመለስ ቃል ገብታላት እንደወጣች ነገረችው። ሳሚም እንግዲህ አይ ይሄ ሊሆን አይችልም በጭራሽ ብሎ እሱም ላመነበትና ወይም ደግሞ ብሌንን የእውነት እናቷን አገናኝቶ እሱን እንድትወደው ማድረግ ስለሚፈልግ በዛ መልኩ እንደማይሆን ሲገባው በቃ ሀረግን በስር በገደል ብሎ እውነቱን ስላለው ነው በእርግጥ አሳምኗት እንደገና ወደ ቤት እንድትመለስ አድርጓታል ማለት ነው። እንግዲህ ቃልዬ በደስታ እየቦረቀች ነበር። እናቷን በዛ መልኩ ከቤት አባራታለች። ነገር ግን ከቤት ከመውጣቷ ሰላምም አላረፈላትም ልቧ። ምክንያቱም የእናትነት ስሜት ለልጇ እየተሰማት እንዳልሆነ ነው የገባት። እኔ እናት ነኝ፣ ግን እንደ እናት ልቤ አይደነግጥም ለሷ። ከሷ ይልቅ ለብሌን ነው ልቤ የሚደነግጠው። ስለዚህ ያ ዶክተር ያለኝን ልቀበል ወይስ አልቀበል እያለች ልቧ እያመነታ ነበር። ምክንያቱም ዶክተሩ እኔ በእርግጠኝነት ቃል ልጅሽ እንዳልሆነ ነው የሚሰማኝ፣ ምክንያቱም ብሎ ሊያብራራ ሲል እምቢ ብላው ነበረ። እሷ ሳታውቅ ድጋሚ ምርመራ ማድረግ አለብን ብሏት እምቢ ብላው ስለነበረ ይህን ነገር ልቀበል አልቀበል እያለች በመጨረሻም ልቀበሉ ብላ ወታ ነበር እና ወታም ከተገናኙ በኋላ ሀሳቡን እየነገራት እንዴት ማድረግ እንዳለባት እየተነጋገሩ ሳለ በድንገት ብሌን ከእናቷ ቤት እየተመለሰች ነበር እና አይታቸው ነበር። ግን ብሌን በደስታ እየቦረቀች ነበረ። ምክንያቱም አሳዳጊዋ ገነት የእጮኛዋን የዳግምንና የእሷን ፍቅር ስለተቀበለችላት በጣም ደስ ብሏት ስለነበረ ስሜታዊ ሆና ነበር ወደ ቤት የመጣችው እና ስትገባ ቃል ደግሞ እናቷን ስላባረረች ቢቆጫትም ግን ደግሞ ነገሮች የተስተካከሉላት ስለመሰላት ብሌን ላይ ነገሮችን መወጣት እንደምትፈልግ ግልጽ ነው እና አሁን ቀኔ እንዳታበላሽ እኔ በጣም ደስ ብሎኛል፣ ስለዚህ ተይኝ፣ እኔ ጋር ትጨቃጨቂ ምናምን ብላ ቃልን አለቻት ማለት ነው። ከዛ ደግሞ እናቷ የት እንዳለች ስትጠይቃት እሷም ደግሞ ከዶክተሩ ጋር ቆማለች አለቻት። ማነው ዶክተር ስትላ አንቺን የመረመረሽ ነው አለቻት። ከዛም እየሮጠች ወጣች። እየሮጠች ስትወጣ ሰፈር ላይ ቆመው እያወሩ አየቻቸው። በእርግጥ ምን እንዳወሩ ባሰማም እንኳ ግን እያየቻቸው ነበርና እናቷን ሄዳ በድጋሜ ልቧን ሰበረቻት። ማለትም አንቺን እያመንኩሽ በድጋሜ በጀርባዬ ሌላ ነገር እየጠነሰሽ ነው። እኔ አንቺ ልጅ አይደለሽም ስትይኝ ስትከጅኝ እኔ ተቀብይሽ ነበረ። አሁንም እንደ እናት እኔ ተቀብይሽ ነበር። ግን ለመጠራጠር መብት ያለሽ አንቺ ብቻ ነሽ። እኔ እናቴ ብዬ ስለተቀበልኩሽ ነው ነኝ ወይ? ከአሁን በኋላ ምን ፈልገሽ ነው? በቃ ምናምን ብላ እናቷን እንግዲህ በድጋሜ ልቧን ለመብላት ሞክራለች። እንደዛም ሆኖ ግን እናቷ ምንም ባትናገርም ማለትም ወይዘሮ ሰላም በጣም ትህትና ያላት ሰው ስለሆነች ክፉ ነገር አልተናገረችም። ግን ውስጧ ምንድነው ያደረኩት? ልጄን ድጋሚ ያሳዝንኳት ትላለች። በጎን ደግሞ ልክ ነው እኮ ያደረግሽው የሚላት ሌላ ሶስተኛ ወገን ስሜቷ እንደዛ እያላት ነበር እና በጣም ተጨናንቃ ነበረ። በዚህ ሁኔታ ሳለች ግን በጣም ተናዳለች በብሌን። እንዴት ትነግራታለች ብላ ማለት ነው። ብሌንም ደግሞ ዳግም ተመቷል፣ ሆስፒታል ገብቷል ስላሏት ደንግጣ ከቤት እየሮጠች ስትወጣ ወይዘሮ ሰላም ደግሞ ወደ ቤት ስትገባ ተገናኙ። አንቺ ብሌን ወዴት እየሄድሽ ነው? ደግሞ ሲያየሽውን ነገር መናገር ከየት ያመጣሽ ነው? ከመቼ ወዲህ ነው እንደዚህ ባለጌ ልጅ ሆንሽው? ምናምን አልቻት። እትዬ ስመለስ እናወራ ብላ ጥላት ሄደች። ምንም አላወራቻትም። እንግዲህ በዚህ ሁኔታ የተጨናነቀች ቤት ቁጭ ብላ ልጄን አሳዘንኳት፣ አሁን በዛው ብትቀርብኝስ ምን ሊበቃኝ ነው እያለች
እንግዲህ ሰላም በቃ ባደረገችው ነገር እየተጸጸተችን፣ በአንድ በኩልም ደግሞ እኔ ለምንድን ነው የእናትነት ስሜት የማይሰማኝ እያለች በሌላ በኩል እየተጨነቀች ነበር ያለችው እና በዚህ ስሜት ውስጥ ሆና ሀረግ ትመለሳለች ብላ አልጠበቀችም ነበረ ቃል ማለት ነው። ምክንያቱም ልቧን አሳዝናት ነው አንድ ጊዜ የሄደችው እና መቼም አትመለስም ብላ ስላሰበች እንግዲህ በቃ ካሁን በኋላ እናቴን አሳምኛታለሁ ማለትም ሰላምንም አሳምኛታለሁኝ። እናቴም ደግሞ ድጋሚ አይኔን ላታየው ከልብ ይወጣለች። በእርግጥ እኮ እኔ እናቴ በጣም ነው የምወድሽ፣ ይሄ ያልኩት ሁሉ የውሸት ነው። ላንቺ እኮ ይሄ አይገባሽም፣ አውቃለሁ እንዴት እንዳሳደግሽኝ። ግን ደግሞ እናቴ አሁን ስንት የለፋሁበትን ነገር መተሽ በአንድ ቅጽበት ልታበላሽብኝ መሆኑን ሳቅ በጭራሽ ይህን መቀበል አልችልም። እናቴ ተይኝ እባክሽ፣ ይህንን እኔ ልቀበል አልችልም። ይቅርታ እናቴ ይቅር በይ። የሆነ ሰዓት ሁሉ ነገር ተስተካክሎልኝ ወደ አንቺ ስመጣ ያኔ በደንብ ታውቂኛለሽ። አሁን ላደረኩት ነገር እናቴ በጣም ጸጽቶኛል፣ ይቅር በይኝ። በእርግጥ መቼም ይቅር አትይኝም እናቴ። አሁን ያደረኩት በልጅነቴ የሆነ ሰዓት ደብድበሽኝ እንቺ ግዳይኝ ብዬሽ ስለነበረ ከዛ በዛ ስትጸጸች ውሎሽን ሁሉ ስታለቅሽ ስለማውቅ ያንን ደካማ ጎንሽን ተጠቅሜ ነው። እባክሽ ይቅር በይኝ፣ ይቅርታ አድርጊልኝ እናቴ። ምንም አማራጭ አልሰጠሽኝም። እኔ ጥዬሽ ወጥቼ አንቺ ያለሁበት ድረስ እየመጣሽ ተከታተልሽኝ፣ ሰላሜን ልትሰጥኝ አልቻልሽም። እናቴ ይቅር በይኝ እያለች እንግዲህ ብቻዋን እየለፈለፈች ነበር ያለችው። ግን ይሄ ነገር አሁን ካለችበት ችግር ምንም ሊያድናት አልቻለም። እናም እኔ አንዱን ችግር ፈታው ስል አሁንም ሰላም በቃ እኔን ልታምነኝ አልቻለችም ማለት ነው። በቃ ያቺ የድሮዋ ሰላም ማለትም ሳሚ ልጅሽ አይደለችም ብሎ ከነገራት ጀምሮ የነበረችውን ሰላም ተመልሳ መጣች ማለት ነው። ደህና እያመነች ነበረች አሮጊት። አሁን ደግሞ መጠራጠር ጀመረች ማለት ነው። እሺ ምንድን ነው ማድረግ ያለብኝ? አንዱን ችግር ተወጣሁ ስል ሌላ ችግር ይመጣል። ቆይ አሁን ምንድን ነው ማድረግ ያለብኝ እያለች እንግዲህ ከራሷ ጋር ብዙ እያወራች ነበርና ሳታስበው እንግዲህ እናቴ እኔ አሁንም ይቅርታ አደርግልሻለሁ። በእናትና በልጅ መሀል ምንም አይነት ቅራኔ ሊኖር አይገባም። ግን እኔ ይህን ሁሉ ምልሽ አንቺ እንድታምኒ ስለምፈልግ ነው። ቆይ ዲኤንኤ ያስመረመርሽኝ ውጤቱን አየሽ? እሺ ከዚህ በኋላ ሌላ ምንድን ነው የምጠብቂው? አንቺ የእውነት እናት ነሽ? ግን ሌሎች እናቶች ቢሆን ያን ያደርጉታል እያለች ብዙ ነገር ተናገረች። እንዲህ እያሉ እየተባባሉ ሳለ በር ተቆረቆረ። በሩ ሲቆረቆር የመጣችው እንግዲህ ወይዘሮ ሀረግ ናት ማለት ነው። እናም በርን ቆርቆራ ከፍታ ስገባ በጣም ደነገጠች። ከዛ ከገባች በኋላ ቁጭ ብላ ልጇ ጋር እየተነጋገረች ሳለ እናቷ መጣች። እኔ ሌላ ነገር አልፈልግም አለች ቃልዬን፣ ወይዘሮ ሀረግ ማለት ነው። እንዴት ብለሽ የዲኤንኤውን ውጤት እንደቀየርሽው ብቻ ንገሪኝ አንቺ ባለጌ። እኔ ከድሮ ጀምሮ አውቅሻለሁ። ለምትፈልጊው ነገር ውሸት ብቻ አይደለም ነፍስም ቢሆንም እንደምታጠፊ አውቅሻለሁ። አንቺ በጣም ባለጌ ልጅ ነሽ። አንቺ ውሸታም ቀጣፊ፣ እንዴት አባሽ ብለሽ ነው የቀየርሽው? ሳትርበተበች ንገሪኝ ውጤቱን እንደቀየርሽው እያለች ስታስጨንቃት ወይዘሮ ሰላም እንግዲህ ከመኝታ ክፍሏ ወደ ሳሎን መጣች ማለት ነው። የዛኔ ነው እንግዲህ ወይዘሮ ሰላም አለቻት። አቤት ወይዘሮ ሀረግ ምን ፈለግሽ አለቻት። የምነግርሽ አንድ ነገር አለኝ። በእርግጥ ይሄን ነገር ስነግርሽ ቃልዬ ደስ እንደማይላት አውቃለሁ። ነገር ግን እውነቱን አንቺ ደግሞ ማወቅ አለብሽ አለቻት። እሷም እሺ ምን ነበር ትነግሪኝ የፈለግሽው? ንገሪኝ እባክሽ አለቻት። እናቴ አንቺ ደግሞ ቡና ሳትጠጪ እኮ የሆነ ነገር ማውራታችን። ቆይ በቃ ያን የምትወጂውን ቡና አመጣልሻለሁ። እንደውም ምን እየሰራች ነው እዚህ? ነይ ቡናው ለምን አናፈላ ምናምን እያለች እንግዲህ ቃልዬ ነገሮች እንዲደባበቁላት ብቻዋን ትቀበጣጠራለች። እና ወይዘሮ ሰላምም ቃል እስኪ ዝም በይ፣ ምን እየሆንሽ ነው ብቻሽን የምታወሪው? አንቺ ልጅ ግን ጤነኛ ነሽ? ምንድን ነው እስኪ ታውራበት ሴትዮዋ፣ ታያት፣ ለምንድን ነው የምትከለከያት አለቻት። ወይዘሮ ሰላም ቃልዬ እኔ እንዳላወራ ስለምትፈልግ ነው። ምክንያቱም የደበቀችው ነገር ስላለ። ነገር ግን እኔ አሁን አልነግርሽም አለቻት። ለምን አለቻት። ምክንያቱም አንድ ጡት የሚጠባ ሕፃንን ልጅ ሚስጥር ትነግሪው ትችያለሽ አለቻት። አይ አልችልም፣ ብነግረውም ደግሞ አይሰማኝም። ኧረ እንደውም እንዴት ብዬ ነግረዋለሁ አለቻት። አንቺ ማለት ያነሽ አሁን አንቺ ማለትም አንቺ ህፃን እንደማለት ነሽ። አሁን ላንቺ ሚስጥር ብነግርሽም አሰሚኝ። ምክንያቱም በቃልዬ የውሸት ተረቶች ውስጥሽ ተሞልቷል። ምንም ነገር ብነግርሽ አሰሚኝም። ስለዚህ ለሁሉም ጊዜ ያለው ጊዜ ስጭኝ። ከቻልሽ ይሄን ነገር አጋልጭ እውነቱን እስከማሳይሽ ባይንሽ ድረስ
ለ2 ቀን ለ1 ቀን ቢጠና ለ1 ሳምንት ቤትሽ እንድኖር ፍቀጅልኝ አለቻት። የዛኔ ቃል አይሆንም አለች። አይሆንም እናቴ መቼም የእናት ፈቅጅላትም አደራሽን እያለች በውስጥ ስትብሰለሰል እሺ ችግር የለውም ቤትሽ ቤቴ ነው እንዴት ኖር ይፈቅጀልሻለሁ አለቻት። ከዛ ቃልዬ ብድግ አለች። አይሆንም እናቴ አይሆንም። እስከ መቼ ነው? አንቺ ግን የሆነ ነገር ስታረጊ እኔ ማወቅ የለብኝም አለቻት። ማወቅ አለብሽ፣ ግን ደግሞ መወሰን የኔ ስራ ነው። እሺ ቁጭ በይ ተረጋጊ። ምን እየሆንሽ ነው? ቁጭ በይ አለቻት። ቁጭ አለች። ማወቅ ነው አይደል የምትፈልጊው? በቃ ይሄው አወቅሽ። እንድትኖር ፈቅጄላታለሁ። መወሰን ደግሞ የኔ ድርሻ ነው። ስለዚህ እስከፈለግሽ ሰዓት ድረስ መቀመጥ ትችያለሽ። አሁን ግን ራሴን ስላመመኝ ትንሽ ልረፍሽ ወይዘሮ ሀረግ ይቅርታ ብላት ተነስታ ወደ መኝታዋ ክፍሏ ገባች። ሀረግም እንግዲህ በምታዩት መልኩ እልኳን እንግዲህ ቃልዬን ለማስወጣት እውነቱንም ለማድረግ እያየቻት ነበር። ግን በዛ መካከል ቃልዬ የያዘችው የውሃ ብርጭቆ ነበርና ያንን ብርጭቆ እናቷ ላይ ልትወረውርባት እየቃጣች ነበር። ያንንም ደግሞ በአይኗ እያየች ነበረ። ልክ ሰላምዬ ወደ መኝታ ክፍሏ ስከድላት አንቺ ባለጌ ስድ አንቺ በያሹ ጠርሙስ እኔን ልትመቺ ነበር እያየሁሽ ነበር ብላ አጋለጠቻት። ደነገጠች። በዛ ማፈረች። ንጭጭት ልታረጋት ነበር፣ ግን በቃ አልቻለችም። እናትም ስለሆነች በጣም ነው ያፈርኩብሽ። አባትሽ ያኔ እንዳረገዝኩ ስነግረው ሽንት ቤት ዶያት አትጠቅምም ሲለኝ አይ ተወልደሽ አድገሽ እዚህ ደርሰሽ ሳይ በቃ የሆነ ሰዓት ሂጄ አያት ጣያት ያልከኝ ልጅ አድጋ ለቁም ነገር ደርሳ አኮራች ብዬ ፊቱ ላይ ቆሜ ጎረርበታለሁ ብዬ እመኝ ነበር። ለካስ እውነቱን ነው። የእውነትም አንቺ ሽንት ቤት መቅረት የነበረብሽ ልጅ ነበርሽ፣ አትጠቅሚም ብላ ጮኸችባት። አለቀሰች። በጣም አዘነች። በመጨረሻም እንግዲህ ሰላምዬም ብሌን ቅድም ግን ደንግጣ ነው ሄደች። ምን ተፈጥሮ ይሆን ምን ሆና ይሆን ብላ ለብሌን ስትደውል የሆነውን ነገረቻት። እና አሁን ደህና ነው ልምጣ እንዴ የት ነው ያለሽ ምናምን ስትላት አይ አልመጣም ገነት ጋር ነኝ ማለቴ እናቴ ጋር ነኝ። ገነት ቤት ነው ያላችሁት እያለች ስታወራ ቃልዬ ሰማቻት። ከዛም በቃ ዳግም ወደ ቤት እንደተመለሰም ስትሰማ እየሮጠች ሁሉንም ጥላው ወደ ዳግም ቤት ሄደች። ምክንያቱም ዳግምን ከዛ ቤት አስወጥታ የራሷ ማድረግ ትፈልግ ነበረ። ዳግም ወደ ቤት ከተመለሰ ያቺ አሮጊት ያደረገችውን እያንዳንዱን ነገር ማወቅ አለበት። ስለዚህ እመልሰዋለሁኝ ብላ ወይም ደግሞ እነግረዋለሁ ብላ በቃ መናገር አለብኝ ያቺ አሮጊት ያደረገችውን እያንዳንዱን ድርጊቷን እነግረዋለሁኝ ብላ ልትናገር ቀጥ ብላ ሄደች ማለት ነው። እሱ ደግሞ ከብሌንና ከጓደኛው ጋር ምግብ ቀርቦላቸው እየበሉ ነበረ። ወይዘሮ ገነት ደግሞ ከእቃዎቿ መደርደሪያ ውስጥ የዳግም አባት የሰጣትን የልጅነት ቀለበቷን እየፈለገች ነበረ። ዳግም ደግሞ እናቴ ያንቺንና የኔን ፍቅር የተቀበለችው የውሸት ነው ማለት ነው። ይኸው እናቴ ባትቀበል ነው አሁን እዛ ብቻዋን የምታወራው። እናም ምንድን ነው አሁን ማድረግ ያለብኝ? የእውነት ካልተቀበለች እናቴ የመጨረሻ ነው ማዝንባት እያለ ሲል ተረጋጋ፣ ለማንኛውም ተረጋጋ፣ እስኪ ምንም ነገር አትበል እያለች እንግዲህ ብሌንም እየመከረችው ሳለ እናትም እንግዲህ በልቧ የያዘችውን እውነት ይዛ ያንን ቀለበት ፈልጋ አገኘችው። ደስ አላት። ይሄን አሁን ለልጄ ልስጠው። አዎ እሱም ላይለያት ለመጨረሻ ለውድ ፍቅሩ ለልጄ ለቃል ይህን ቀለበት ያስርላታል። ከዚህ በኋላ እኔ በእነሱ መሀል አልገባም እያለች ደስ ብሏት ቀለበቱን ይዛ ምግብ ወደሚበሉበት ጠረጴዛ ቀረበቻቸው። ከዛም ለልጇ ለዳግም ያለውን እውነት አበሰረችና ቀለበቱን በእጁ ሰጠችው። እሱም ተቀብሎ በደስታ ለብሌን ቀለበቱን ሊያደርግላት ሲንበረከክ ቃልዬም ታገቢኛለሽ የሚለውን ጥያቄ ስትሰማ አዎ አገባሃለሁ አለችው። በዚህ ቅጽበት እንግዲህ ቃል ግሯ ቤት ውስጥ ገባ። አታድርገው ዳግም እንዳታደርገው እያለች በዚሁ ተጠቃለለ የዛሬው። በሚቀጥለው ክፍለ ጊዜ ቃል እውነቱን ስትነግረው የምርሚያን ቀለበት ማድረጉን ያቆመው ይሆን ወይንስ ደግሞ አድርጎት የቃልን እውነት ወደ ጎን ይተውት ይሆን? በቀጣይ ክፍል ይዤላችሁ የሚመጣ ይሆናል። ለዛሬ ግን በዚሁ ጨረስን። እስካሁን ጊዜያችሁን ሰጥታችሁ ከኔ ጋር ስለቆያችሁ ምስጋናዬ ከልቤ ነው። ውድ የወይኗ ሚዲያ ቤተሰቦች ለቤቴ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ለቤቴ አዲስ ያልሆናችሁ ደግሞ ቪዲዮዬን ላይክ በማድረግ እስከ መጨረሻው እንደምታደምጡልኝ ተስፋ አድርጋለሁ። ሰላማችሁ ይብዛ።